ጤና ይስጥልኝ ዶክተር እንደምን አሉ? ሰላም ጤና ይስጥልኝ አቶ አይቸው እንዲሁም ተመልካቾቻችን አድማጮቻችን እንዴት ነው ዶክተር ደህና ነው? እንግዲህ አንተ እያልኩ እንዳወራ ከወዲሁ ፍቃድ ጠይቃለሁ። የተፈቀደ ነው። አመሰግናለሁ። እንዴት ነህ? ደህና ነው ወይ? ሁሉ ሰላም? እግዚአብሔር ይመስገን ደህና ነኝ። አይ አንተ ሁሉ ሰላም። ጠፍተሃል። አዲስ አበባ ተመችቶሃል ማለት ነው? እንዴ አዲስ አበባ በጣም ነው የሚመቸው። እሺ እንዴት ነው አሁን እንድትመጡና እንድትጎበኙ እንጋብዛችኋለን። አይ ግብዣው በይፋ ስላልተነገረ ነው የዘገየ ነው። እንግዲህ አሁን ያው በይፋ ከወጣልን እንግዲህ ወደፊት እንመጣለን እንጎበኛለን። የግድ ይላል መምጣታችን አይቀርም። አመሰግናለሁ ዶክተር። እንዴት ነው በአሁኑ ሰዓት በተለይ አንተ እዛ ኑሮ ምን ይመስላል? ያለው ሁኔታስ እንዴት ነው? በተለይ ሀገራችን እስራኤል እንግዲህ ከጥቅምት 7 2023 ወዲህ የምታሳልፈው በጦርነት ላይ ነው። ምንም እንኳን ከዛ በኋላ ያለው ሁኔታም ተነጋግረናል፣ ተወያይተናል። እንዳው ኢትዮጵያስ በአሁኑ ሰዓት ያለው ሁኔታ ምን ይመስላል? ከእስራኤል ጋር ያላት ግንኙነት ከጦርነቱ በፊት የበለጠ ነው ወይስ እንደነበረው ነው ወይስ ምን አዳዲስ ነገሮች የተፈጠሩ አሉ? የኢትዮጵያና የእስራኤል ወዳጅነት በአሁኑ ደረጃ ከወዳጅነት አልፎ ከአጋርነት ደረጃ ላይ ነው ያለው። ምክንያቱም ሁለቱም ሀገሮች እጅግ በጣም ሰፋ ባሉ ዘርፎች ስለሚተባበሩ እና ስለሚረዳዱ በጣም ከወዳጅነት አልፎ በአጋርነት ደረጃ ላይ ነው የምንገልጸው። በሁለቱም ሀገሮች ወዳጅነት በብዙ አንጻር ነው። በኢኮኖሚው በኩል ይሄን እንደሆን የኢትዮጵያ የማክሮ ኢኮኖሚክ ፖሊሲ እና የኢትዮጵያ የዲጂታል ጉዞ በእስራኤል ያለውን የኢኮኖሚ ሂደት ጋር የሚግባባና የሚመቻች ስለሆነ በአሁኑ ጊዜ ብዙ የእስራኤል ኢንቨስተሮች ወይም ደግሞ ባለሀብቶች ወደዚህ በመምጣት የተለያዩ የልማት አውታሮችን የልማት ድርጅቶችን ከፍተው ሲያራምዱ እናያለን። እንደዚሁም በመንግስትም ደረጃ በሁለቱ መንግስታት መካከልም ደግሞ የጋራ የሆኑ የተለያዩ ፕሮጀክቶች በአንድ ላይ በሁለቱ መንግስታት መካከል የሚካሄዱ አሉ። በሁሉም ዘርፍ በእርሻውም ልማት፣ በጤናውም፣ በፈጠራና ቴክኖሎጂ፣ በትምህርትና በአውደ ጥናቶች በብዙ መንገድ በደህንነት በእነዚህ ሁሉ ከፍተኛ የሆነ የእውቀት ልምምድን መቀያየርና የቴክኖሎጂን መቀያየር በሰፊው እናያለን። ኢትዮጵያ እንደሚታወቀው ምንም እንኳ ወዳጅነታችን የብዙ ሺህ ዘመናት ቢሆንም ከታሪክ አንጻር በአሁኑ ደረጃ ግን በዘመናዊ መልክ እስራኤል የስታርታፕ ኔሽን የፈጠራ ችሎታና የስራ መስክ የመክፈትን ስልት ከአሁን በፊት በተግባር ያሳየች ስለሆነች ያንን ፕሮግራምና ምሳሌውን ሞዴሉን ወደ ኢትዮጵያ በማምጣት በብዙ ዘርፍ ተከፍቶ እየተካሄደ ይገኛል። በተለይ ደግሞ አሁን አንተ እዛው ምንም እንኳን በኢትዮጵያ የእስራኤል አምባሳደር ብታገለግልም በአፍሪካ ውስጥም ያለው እንግዲህ አንተ በአፍሪካ ሀገሮችን የተወሰኑ ሀገሮች አንተም እንደ አምባሳደር ታገለግላለና ከኢትዮጵያ ጋር ያለው ግንኙነት ለሌሎች ሀገራት ጋር ያለው ግንኙነት በተለይ አፍሪካ ውስጥ የምናወራው ምን የሚሰጠው ተጽዕኖ አለ፣ አስተዋጽኦ አለ በዚህ ዙሪያ? እንግዲህ በኤምባሲያችን በኩል በብዙሃን የግንኙነት ሂደትና በሁለትዮሽ የግንኙነት ሂደት ላይ ነው ስራችን የምናካሄደው። በብዙሃን ሂደት የተመለከትን እንደሆን አሁን አንተ እንደጠቀስከው
የአፍሪካ አንድነት ድርጅትም አምባሳደር እንደመሆነ መጠን ኤምባሲያችን በአፍሪካ አንድነት ድርጅትም በኩል ያለውን እንቅስቃሴ ሁሉ እንመለከታለን። ይህ ማለት 55 የአፍሪካ አገሮች በዚህ በአዲስ አበባ ላይ አምባሳደሮቻቸው ይገኛሉ። ስለዚህ ግንኙነታችን ብዙ ጊዜ ከነዚህ አምባሳደሮች ጋር በጣም ጥሩ ይሆናል። ይሄ ስል ሁሉም 55ቱ ሀገሮች ሁሉ ማለት አይደለም። በአፍሪካ አንድነት ድርጅትም ደግሞ የማይወዱን የእስራኤል ስም እንዲጠፋ በእስራኤል ላይ ውሳኔ እቀባ እንዲደረግ የሚጥሩ እንደ ምሳሌ አድርገን ብንወስድ ደቡብ አፍሪካን መውሰድ እንችላለን። አዎ፣ ደቡብ አፍሪካ፣ አልጄሪያ፣ ሶማሌ፣ ጅቡቲ፣ ሞሪታኒያ እንደነዚህ የመሳሰሉ አገሮች በጣም ተንቀሳቃሽ የሆኑና የእስራኤል ስም እንዲጠፋ የሚጥሩ ናቸው። ሆኖም በአፍሪካ ውስጥ ደግሞ እንደ ኢትዮጵያ፣ እንደ ኬንያ፣ እንደ ሩዋንዳ፣ እንደ ብሩንዲ፣ እንደ ኡጋንዳ፣ እንደ ታንዛኒያ ያሉ ሀገሮች ደግሞ ወዳጆች ስላሉን ደግሞ በእነሱ እነዚያን ተቃዋሚዎቻችን እናጥፈዋለን እና በዚህ አይነት ሁኔታ እስካሁን ድረስ በእስራኤል ላይ እቀባ እንዲደረግ ወይም እስራኤልን ለመኮነን የቀረቡ ሀሳቦች ሁሉ ውሳኔ ላይ ሳያርፉ ቀርተዋል። ለምን? ወዳጅ ሀገሮችን ስለምናስተባብርና እነዚህ ወዳጅ ሀገሮቻችን ደግሞ እስራኤልን ደግፈው በዚያ ድርጅት ውስጥ ስለሚንቀሳቀሱ የተቃዋሚዎቻችንን ሀሳብ ውድቅ ያደርገዋል። በአፍሪካ አንድነት ድርጅት ውስጥ እስራኤል ታዛቢነት ቦታ እንዲሰጣት ካሁን በፊት ደጋግማ ስጠይቅ ነበረች። እንደው እኔ በትክክል ምን ደረጃ ላይ እንደደረሰ ይህን የማውቀው ጉዳይ የለም። ምናልባት አንዳንድ ተመልካቾችንም ምናልባት ካሁን በፊትም አተናግረው ሊሆን ይችላል። እንግዲህ ለእኔም ለሌሎችም ግን ብታስረዳን ምን ደረጃ ላይ ነው ያለው? አሁን በእውነት እስራኤል ተመልሳ ይሄን ቦታ አግኝታለች ወይ? እንግዲህ አንደኛ እስራኤል በአፍሪካ አንድነት ድርጅት ውስጥ ካሉት የታዛቢ ሀገሮች ስሟ አለ። በተግባራዊ ሁኔታ ላይ ግና በኮሚቴ ለጊዜው ረብ ያለ ሁኔታ አለ። ምንድነው ትርጉሙ? ምንድነው? ያነ እኛ ለምሳሌ ልናንቀሳቅሳቸው በዚያ ድርጅት ውስጥ እንዲያልፉ የምንፈልጋቸው ውሳኔዎች ካሉ በአሁኑ ደረጃ አንችልም። የመከላከል ግን ኃይል አለን። አንዳንድ ስብሰባዎችም ሲሆኑ እንሳተፋለን። በአመታዊ ጉባኤም ላይ በሚሆንበት ጊዜ እንደ ማንኛውም አገር ተወካዮች፣ ኤምባሲዎች ጥሪ ደርሶን እንሳተፋለን። ግን ለምሳሌ በተለይ አሁን የሶማሌላንድን እውቅና መስጠት እውቅና ከሰጠች ወዲህ ሶማሌ በእስራኤል ላይ በምታደርገው ከፍተኛ የሆነ እንቅስቃሴ ትንሽ እረብ ያለ ሁኔታ አለ። ሆኖም ግን ስራችን እኛ አናቆምም። ይሄ ስራችን ጠላቶቻችን የሚያቀርቡትን አጀንዳ ለውሳኔ በወዳጆቻችን ሀገሮች በኩል አድርገን እናከሽፈዋለን። እንደው ሶማሌላንድን ካወሳን ላይቀር በሶማሌላንድ እንግዲህ እስራኤል እውቅና ሰጥታለች። ዲፕሎማሲ ግንኙነትም ተጀምሯል። በዚህ መካከል ሌሎች ሀገራትስ አሉ ወይ እንደው በዛ አይነት ሁኔታ ወደዚህ ለመቀላቀል የሚፈልጉና ኢትዮጵያም ቢሆን ራሱ ይህንን ከሶማሌላንድ ጋር እስራኤል እውቅና መስጠቷን እንዴት ተመለከቱት? እንግዲህ እያንዳንዱ ሀገር የራሱ የሆነ ሂሳቡን እያንዳንዱ ሀገር ስለ ራሱ ሂሳብን ካልኩሌሽኑን ያስባል። ምክንያቱም ከጥቅሙ ጉዳቱ የትኛው ይበልጣል ወይስ አሁን ነው
እውቅና መስጠት ያለብን ወይስ ጊዜው ገና ነው? ከጥቅም አንጻር ከብዙ ጥቅም አንጻር ካለው የአካባቢ ጂኦፖለቲክስ ወይ የአካባቢው የፖለቲካ ሂደት ጋር በመመልከት እያንዳንዱ ሀገር ስለ ራሱ ሀገር ጥቅሙንና ጉዳቱን የማሰብና የመወሰን መብት አለው። ስለዚህ እኔ በመሰረቱ ምን እያሰቡ ነው፣ ምን ይሆናል ስለሚለው ይሄ ነው ማለት አልችልም። እኔ መናገር የምችለው አረጋግጬ ስለ እስራኤል መንግስት ነው። የእስራኤል መንግስት የወሰደው የእስራኤል መንግስት በኩል የተደረገው ውሳኔ ታሪካዊና ትክክለኛ ውሳኔ ነው ብዬ አምናለሁ። ምክንያቱም እንደሚታወቀው የሶማሌላንድ ህዝቦች አንድነታቸውንና የራሳቸውን በራሳቸው በመወሰን በኩል በደንብ ከአሁን በፊት ከ30 ዓመት በላይ የራሳቸው ካረንሲ ወይም ገንዘብ፣ የራሳቸው የዲሞክራሲ የሚመረጥ ፓርላሜንት፣ የራሳቸው የሆነ መከላከያ ኃይል፣ የራሳቸው የሆነ ፓስፖርት፣ የራሳቸው የሆነ የውጭ ግንኙነት ያላቸው ሀገሮች ስለሆኑ ለአንድ ለመንግስትነት የሚያስፈልገውን ክራይቴሪያ ወይም መመሪያ ያሟሉ ስለሆነ እስራኤል ይሄን እውቅና ሰጥታለች። አምባሳደርም መድባለች። የሶማሌላንድ አምባሳደርም ወይም ኤምባሲም ኢየሩሳሌም ላይ ተከፍቷል። እኛም የአዲስ አበባ ኤምባሲ የእኛ ኤምባሲ ይሄ ተሾመው የእስራኤል ኤምባሲ ስራውን እስከሚጀምር ድረስ ማንኛውንም አገልግሎት እኛ እንሰጣለን። ለስንት አፍሪካ ሀገሮች አንተ አገልግሎት ትሰጣለህ? አሁን እሱ በአምባሳደር እንደሆነ አንጻር። አዎ እንግዲህ አገልግሎት የኤምባሲያችን ኮንስላር አገልግሎት የሚሰጠው ለሶማሌላንድ እና ለደቡብ ሱዳን እና ኢትዮጵያ እንዲሁም በአፍሪካ አንድነት ድርጅት ለሚቀርቡ ጥያቄዎች ደቡብ ሱዳን እና ሶማሌ ለነዚህ ኤምባሲያችን አስፈላጊውን የአገልግሎት ይሰጣል። የኮንስላርም ሆነ ሌላም አስፈላጊ የሆኑ ነገሮች ሁሉ እንሰጣለን ማለት ነው። ዶክተር በእውነት ለምትሰጠን ማብራሪያ እጅግ በጣም እናመሰግናለን። ወደ ኢትዮጵያ እንመለስና በተለይ በአንዳንድ በአውሮፓ ሀገራት በዓለም ማለት እንችላለን የምናያቸው ብዙ ጸረ እስራኤል እንቅስቃሴዎች እየተካሄዱ ነው። እስራኤሎች ዓለምን በአውሮፓን በተለይ አሜሪካን ጭምርት ራሱ ጉብኝት በሚያደርጉበት ሰዓት በማንነታቸው ጥቃት እየደረሰባቸው ነው። እስካሁን ድረስ እንደዛ አይነት ክስተት ኢትዮጵያ ውስጥ አልሰማንም። ሚስጥሩ ምንድን ነው? ይሄ በትክክል እንዲህ ያሉ ነገሮች በኢትዮጵያ ውስጥ እስካሁን ድረስ የሉም። ምክንያቱም አንደኛ የረጅም ጊዜ ግንኙነታችን የኢትዮጵያ ሕዝብና የእስራኤል ሕዝብ እጅግ በጣም በታሪክ በባህል የተሳሰረ ሕዝብ እንደመሆኑ መጠን እስራኤል ስትጎዳ ወይም በእስራኤል ላይ ክፉ ነገር ሲደርስ ለእስራኤል ድጋፍ መቆም ነው እንጂ እስራኤልን የሚቃወም እስካሁን ድረስ በይፋ በእንቅስቃሴም ሆነ በዚህ አይደለም። እርግጥ በሚዲያ በኩል በሶሻል ሚዲያ በኩል በአልጀዚራም ሆነ በተለያዩ የማህበራዊ ሚዲያዎች የሚታለሉ አንዳንድ ወጣቶች አይጠፉም። ስለዚህ እነሱ በሚዲያ ነው እንጂ በሌላው ሀገር እንደምናየው ወይም ሰላማዊ ሰልፍ ወይም በእስራኤል ላይ የጥላቻ እስካሁን ድረስ በኢትዮጵያ ምድር ውስጥ የለም። በሚዲያም የሚናገሩት በጣም እጅግ በጣም አነስተኛ የሆኑ ናቸው። እነሱንም በዲፕሎማሲውና በመገናኛ ያው እንግዲህ የማህበራዊ ሚዲያውን እኛም በማህበራዊ ሚዲያ እየተዋጋናቸው ነው። እንደዚህ ለሚያደርጉ በማህበራዊ ሚዲያ
በመገናኛ መንገዱ በመንግስታዊ ቴሌቪዥንም ሆነ ሬዲዮንም ጋዜጣ ወይም ደግሞ በደንብ በታወቁ የመገናኛ ኩባንያዎች ግን እንዲህ ያለ ነገር አታይም። ያው በእስራኤል የሚሆነው ሁኔታ እንደ ዜና ሆነው ያቀርቡታል እንጂ አቋም ወስደው እስራኤልን ኮንኖ የሚያቀርብ የለም። ይሄ ከፍተኛ ጥረት እና ከፍተኛ ስራኛ እናደርጋለን። ከዚህ እንደሚታወቀው ባለፈው አመት ከ20 ያላነሱ በሶሻል ሚዲያ ወይም በማህበራዊ ሚዲያም ሆነ በመንግስት መገናኛ መንገዶች የሚሰሩትን ወደ እስራኤል ሀገር ልከን ተመልከቱ፣ እዩ፣ እናንተ አይናችሁ ያየውን ጆሮአችሁ የሰማውን በሙያችሁ አንጻር አገናዝቡ። እኛ አይታችሁ ትክክለኛውን ነገር እዩ በማለት ብዙ ሰዎችም በተከታታይ አሁን አንተን ሳነጋግረህ 5 ልኡካን ቡድን በእስራኤል ሀገር ይገኛል። ከዚህ ከኢትዮጵያ የተላከ በብዙ አንጻር በኮርስ መልክ በጋዜጠኞች እንዲሁም ደግሞ በተለያዩ የስልጠና ሂደት ላይ የሚገኙ አሉ። እነሱ ተመልሰው ትክክለኛውን የእስራኤልን ገጽታ ትክክለኛውን የእስራኤልን ተጨባጭ ሁኔታ ከዚህ በኢትዮጵያ ይገልጻሉ እና ይሄን አንዳንድ በሶሻል ወይም በማህበራዊ ሚዲያ ጸረ እስራኤልን ለመቀስቀስ የሚፈልጉ እያፈሩ ዝም ይላሉ። እውነት ነው ዶክተር። እንዳውም ባለፈው አንተም ታስታውሳለህ፣ በተለይ አንተ የላካቸው ወደ 20 የሚሆኑ በተለያዩ ሚዲያ ኢትዮጵያ ውስጥ የሚያገለግሉ ጋዜጠኞች መጥተው በነበራቸው ቆይታም ተመልሰው ሄደው እዛ ባሰራጩት ወይም ያዩትን ነገር ባሰራጩት ሁኔታ አንዳንዶቹ በእውነት ያቀረቡት እጅግ በጣም እውነታውን የተመለከቱትን ነገር በመሆኑ አንጻር በተለይ በዚህ በመገናኛ መረቦች ብዙ ትችትን እንደደረሰባቸው ይሄም ከአንዳንድ ጸረ እስራኤል እንቅስቃሴ ከሚያደርጉት እንደና አልጀዚራ አይነት የቴሌቪዥን ጣቢያዎች በእነሱ ጋር በመተባበር ይህን ነገር ለማክሸፍ የተሰራ ስራ ነበር። በእውነት የዚህ አይነት ስራ በዚህ አጋጣሚ እኔም በዚህ ከመጡት ቡድኖች ጋርም ተገናኝተን ተወያይተን ያለው ሁኔታን በግልጽ አሳይተናቸው አስረድተናቸው ወደ ኢትዮጵያ ሄደውም ጥሩ እንቅስቃሴ ጥሩ ያደረጉት ነው። በዚህ አጋጣሚ አንተም ላመሰግንህ እወዳለሁ እኔ በግሌ። ምክንያቱም እንደዚህ አይነት ነገር ሲሰራ ለመጀመሪያ ጊዜ ነው ይሄን የደረሰንና ቀደም ሲል እንደተወያየ ነው እንግዲህ አሁን ከዚህም ከኢትዮጵያም የሚመጡ ብዙ ለምሳሌ ዶክተሮች አሉ፣ ብዙ የሚመጡ ዶክተሮች አሉ። እኔ ራሴ በአንድ በኩልም በአንዳንድ ቲያትር ስጫወት በነበርንበት ጊዜ በተለይ የልምምድ ለሚያደርጉ ትምህርት ለመቅሰም የሚመጡ ዶክተሮች ጋር ብዙ ተገናኝተን በጭውውት ምክንያት ታማሚ መስዬ ምንም መስዬ የተጫወትን ያም ያላቸውን ሲሙሌሽን በማድረግ ማለት ነው ያላቸው እውቀት ለማዳበር በከፍተኛ ደረጃ ሲሰራበት የነበረ ነው። ይሄን አውጥቶ የሚናገሩ ብዙም አይደሉም። እኔም በአጋጣሚ በዚህ ስለተሳተፍኩ ነው የማውቃቸውና በየትኛው ስራ ዘርፍ ነው ከኢትዮጵያ ወደዚህ እየመጡ ልምምድ የሚወስዱስ ከእስራኤልስ ከዚህስ ወደ እስራኤልስ ሄደው ያገኙት ነገር አለስ? የሶማሌላንድ ምክንያቱም ተወያይተንበታል። የሁቲሞች ጉዳይስ እንዴት ነው? በተለይ ባበል አልማንድን በመዝጋትም የሚጥሩት ጥረት አለ። እንዴት ታየዋለህ ይህን ጉዳይስ? እንግዲህ ከቀደሙ ጥያቄ አንድ እንደ ምሳሌ አድርጌ ልናገር የምፈልገው ደግሞ ያው ባለፈው የካቲት ወር ላይ ክቡር ፕሬዚዳንታችን ፕሬዚዳንት ይስሐቅ ሄርዞግ ወደ ኢትዮጵያ በመምጣት ጉብኝት በሚያደርጉበት ጊዜ የተደረገው ህዝባዊም ሆነ መንግስታዊ አቀባበል እጅግ በጣም የሚገርም ነው። ከመምጣታቸውም በፊት አንስቶ ከሄዱም በኋላ ለብዙ ጊዜ የእሳቸው ፎቶና የእስራኤል ባንዲራ በጠቅላላው አዲስ አበባ አብቦ ይታይ ነበር። ስለዚህ ይሄም የሚያሳየው ህዝቡ እስራኤልን ምን ያህል የሚወድና የሚደግፍ መሆኑን ይታያል። በመንግስትም በኩል የተደረገላቸው ከፍተኛ አቀባበል እንግዲህ ፕሬዚዳንቱ ቁጥር 1 ናቸው በእስራኤል። እሳቸው ጉብኝት እና ከልኡካን አብረው ከመጣው ጋር የነበረው ጉብኝትና የተደረጉት ውሳኔዎች፣ ውይይቶች እጅግ በጣም የሚያረኩ ናቸው። አሁን ወደ ሁለተኛው ጥያቄ ሲሄድ
አዎ እንግዲህ እንደሚታወቀው ኢትዮጵያ የምትገኘው በአፍሪካ ቀንድ ነው። በዚህ በአፍሪካ ቀንድ ውስጥ ያለው ሁኔታ ደግሞ እጅግ በጣም ብዙ ሽብር ፈጣሪዎች አሉ። እንደነ አልሻባብ፣ አልካይዳ፣ ሁቲም የመሳሰሉ። ይሄ ሁኔታ እስራኤል በእውነቱ አንደኛ ደረጃ እያንዳንዱ ሀገር በዚህ በአፍሪካ ቀንድ ያሉ እያንዳንዱ ሀገር የራሱን ሉዓላዊነትና የሕዝቦቹን ደህንነት ለመጠበቅ አስፈላጊውን የደህንነት እርምጃ የደህንነት ሂደት ያደርጋል። እያንዳንዱ እስራኤል በምክርም ሆነ ከልምድም አንጻር በቴክኖሎጂም ከተጠየቀች ለመስጣት ዝግጁ ናት። እስካሁን ድረስ ቀጥታ ወደ እስራኤል ያው ባለፈው በተከታታይ ጥቃት ያደረጉ የሁቲም ናቸው። እነሱ በአካባቢው ነው ያሉት፣ እርግጥ የመን። ስለዚህ አሁን ይሄንን ይዘጉት ይሆናል አይዘጉም የሚባለው ያው በሚዲያ እንደምንሰማው ፍከራ ነው እንጂ በተግባር የሆነ ነገር እስካሁን የለም። እንግዲህ ምናልባት ከአዛዦቻቸው ከነ ኢራን ተቀብለው የሚያደርጉትን ወደፊት እናያለን። እስካሁን ድረስ ግን የሆነ ነገር የለም። ያም ደግሞ ዓለም አቀፍን ኢኮኖሚና የዓለም አቀፍን የንግድ መስመር የሚዘጋ ስለሆነ የእስራኤል ችግር ወይም የኢትዮጵያ ችግር ብቻ አይደለም፣ የዓለም ችግር ስለሆነ አሜሪካ፣ አውሮፓ ዝም ብለው የሚያዩት ሁኔታ አይመስለኝም። ለጊዜው ግን ከፍከራ በቀር የተደረገ ነገር የለም። እሺ፣ ያው ቀደም ሲል ጠየቅኩ እንግዲህ በሕክምናው ዘርፍም በእርሻ በኩል እንግዲህ ከዛ ወደዚህ የመጡ የሚመስሉት አለ ከእስራኤልስ? እሺ፣ በሕክምና በኩል በእውነቱ የልብ ቀዶ ጥገናን በተመለከተ ከፍተኛ ሴቭ ቻይልድ ሰርድ ወይም ሀጼል ሊቦ ሸላይሌድ የሚለው ሆሎን ያለው ግብረሰናይ ድርጅት በእውነቱ በዚህ በኩል ብዙ ህፃናቶችን ከሞት እያዳነ ነው። ከኢትዮጵያ ብቻ ሳይሆን ከተለያዩ አፍሪካ ግን በአዲስ አበባ ከጥቁር አንበሳ ሆስፒታል ጋራ በመተባበር ማዕከል የልብ ማዕከል አለ። በዚያ ላይ ጥሩ የሆነ አገልግሎት ይሰጣል። እኔም ደጋግሜ ሄጄ ጎብኝቼዋለሁ። አንድ ነገር ልናገር የምችለው ባለፈው በመጋቢት ወር ላይ የእስራኤል ዶክተሮች ሊመጡ የነበረው በጦርነቱ ምክንያት አየር በረራ ስለተዘጋ በዛን ጊዜ የነበረው ፕሮግራም እንዳይታጠፍ 5 የኢትዮጵያ ዶክተሮች እስራኤል ሀገር 5 ዓመት ሰልጥነው የመጡ በዚህ በልብ ቀዶ ጥገና ራሳቸውን ችለው ለአንድ ሳምንት የብዙ ወጣቶችም ሆነ ህፃናትን አረጋውያንንም የልብ ጥገና አደረጉ። ይሄም በእውነቱ ከእስራኤል ሰልጥነው የመጡ ያለ እስራኤል ዶክተሮች ትብብር ራሳቸውን ኢትዮጵያውያኖች 5ቱም ዶክተሮች ሁሉ እስራኤል ሰልጥነው የመጡት በጣም ውጤታማ በሆነ መንገድ የልብ ቀዶ ጥገና አድርገዋል። አሁንም እያደረጉ ነው። ጥረታችንም ኢትዮጵያ ራሷን እንድትችልና በራሷ መተዳደር እንድትችል ነው። በጤና በኩል የአይንን ቀዶ ጥገና በተመለከተ ኦፕሬሽን ኢትዮጵያ የተባለ በየጊዜው ይመጣል። አሁን ባለፈው ሳምንት መጥተው 1700 ሰዎችን ማየት የማይችሉትን እንዲያዩ ኦፕሬሽን ወይም ሰርጀሪ በማድረግ ይሄን አገልግሎት ሰጠው ተመልሰዋል።
እሺ ዶክተር፣ በእውነት ይሄ የሚያሳየው እንግዲህ በሁለቱ ሀገራት ያለው ጥብቅ የረጅም ጊዜ ያለው ግንኙነት አሁንም የተጠናከረና ከመቼውም ጊዜ በላይ የተጠናከረ መስሎ የሚታይ ነው። በተለይ ቅድም የቀዶ ጥገና ብለህ በተናገርክበት የልብ ቀዶ ጥገና ለህፃናት ሲደረግ እናስታውሳለሁ። ቮልሶን የተሰኘው ሁሎን አካባቢ የሚገኘው ሆስፒታል ውስጥ በ90ዎቹ ዓመተ ምህረት እኔ ተማሪ በነበርኩበት ሰዓት እዛ እየሄድን እኛም እነዚህ ህፃናቶች ልጆችን እንጠይቃቸው ነበር። ይሄን የኢትዮጵያ ህዝብ የሚያውቀው መስሎ አይሰማኝም። ነገር ግን እኛም በእውነት ይሄ ብዙ የሚደረጉ ነገሮች አለው በስተጀርባ መውጣት ያለበት ጉዳይ ነው። እንግዲህ ዶክተር አብርሃም ንጉሴ በኢትዮጵያ የእስራኤል አምባሳደር ሆነህ እያገለገልክ ትገኛለህ። ወደፊትም በተለይ ደግሞ አምባሳደሩ አንተ መስሪያ ቤት የምትሰራበት የሚሰጠው አገልግሎትን በተመለከተ በዚህ ዙሪያም የኮንሱል ስራ እንዴት ነው በሚለው በዚህ ዙሪያም ሰፋ ያለ ውይይት እናደርጋለን። ለጊዜው ለሰጠህን ማብራሪያ እጅግ በጣም እናመሰግናለን። ጥሪን ተቀብለናል። በቅርቡ እንመጣለን ብለን እናስባለን። በጣም ጥሩ። ኑ፣ እኛም በደስታ እንቀበላችኋለን። ኢትዮጵያም ትቀበላችኋለች። አየሩ ጥሩ ነው። ኑ እና እዩ፣ ተመልከቱ። እንመጣለን። ዶክተር ጊዜ ይስጥልን። እናመሰግናለን። መልካም ቀን። አዲስ አበባ ተቀይራለች፣ አታውቃትም። እንግዲህ አንተ ታስጎበኘኛለህ በደንብ። እሺ ዶክተር፣ እግዚአብሔር ይስጥልኝ። እናመሰግናለን።